ወንድሜ ልጁ ሲያምር ላናግርልሽ እንዴ ታዲያ የሚያምረው ልጅ ወይኔ ወንድሜ ሰምቶናል እንዴ ወደኛ እየመጣ ነው ይምጣ እንደውም አሪፍ ነው የሚሆነው የት ሀገር ነው እና ሲያምር ቦታው የት ነው ንገሩኝ እስቲ ኮሜንት ላይ የምታውቁ ሰዎች አሞራ ገደል ከዚህ ጋር ይርቃል እንዴ ወይኔ እንዴት ብዬ ላስረዳ እኛም ግን ወደዛ ነን አው እንደውም አሪፍ ነው እንሂዳ ለሀገሩ አዲስ ነው መሰለኝ በሞተር ለሶስት አይቻልም ለምን እንደውም አንድ ላይ አትሄዱ ወንድሜ ሂጂ ፍቅር በቃ እስክጨርሽ ባንክ ደርሼ ልምጣ አንተ ወሬው መስማቱን በስርዓት አጠርገን ደግሞ ካልሲ እንዳታስነካ አረ እሺ ምንድነው ምን አባታኛለ እኔ ላይ ማፍጠጡን ቶሎ ቶሎ አጠርግልኝ እንደውም ልቀቀኝ ወደዛ ልህም አልቃመኝም ምንድነው እንኳን እዛ ሰላም ወርዲያንስ ደናችሁ ይትበረኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አሁን ሁሉ ፒሰር በጣም ረሪ ሁላችሁ መያላችሁበት መልካም ነገር ይተማችሁ ዛሬም ደግሞ ለእናንተ ያበደ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ቪዲዮ ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ ምን እያደረጉለት ነው ማማ እያጎረሱት ጋሼን እያጎረሷቸው ነው ወይኔ ደስ ሲሉ ወይኔ ትዳር እኔ የህይወት ምኞቴ ምን እንደሆነ ታውቃለህ ፈጣሪ ቢያድለኝና ቢፈቅድልኝ ከበጣም ከማፈቅራት ሴት ጋር እንደዚህ ዘላለም መኖር በቃ ደግፊያት ደግፋኝ ዘላለም መኖር እንደዚህ አይነት የተባረከ ትዳር ይስጣችሁ አሜን እያላችሁ ኮሜንት ላይ ጻፉ እውነተኛ ትዳር እንደዚህ ነው እሺ በጣም የተባረኩ ሰዎች ከዚህ በኋላ ምድሜን ከጤና ጋር ጨምሮ አፋቅሮ ያኑራችሁ መርቋቸው እናንተ እንዳታሳልፉት ማሚን ሳስደስታት ሰላም ምርጥና ፈርጥ ያራዳ ልጆች ዛሬ 150,000 ፎሎወርስ በመግባታችን ምክንያት ማዘሯን ሰርፕራይዝ እናረጋለን ሰላም ሚቻል ማዘሯ እያጠብሽ ነው መጥቶሽ እና ያራዳ ልጆች ማዘሯ በእጇ ነው ልብስ የምታጥበውና ልገላግላት አልኩኝና ሌክዠሪ ኤሌክትሮኒክስ በጣም ነው የምመቸውና 150,000 ፎሎወር ስለገቡኝ ለማሚ የልብስ ማጠቢያ አረ ወየሊላን ነው አረ ልብስ ማጠቢያ ወየሊላን ነው ማጣሪያና ቲቪ ሁሉንም አረ አንቺ ትቻለሽ ወንድሙ ምድር ሊያገኛሉ በዚህ ስልክ ጥሪ ደውሉ ደስ ሲል በለበክ ልብስ ማጠቢያ ማሽን ይኸው እማዬ ከዚህ በኋላ ወገብሽ አይታመምም ምን ያደኩልሽ ደርሼልሻለሁ እያለሽ ነው ልጅሽ ልጅ ሲደርስ እናት እንዴት ሐሴት እንደሚሞላ ልቧ አታውቁም እናንተ በጣም ደስ የሚል ነገር ነው ያውነት ገና ከዚህ በኋላ ቤት ትገዛላታለህ ማታረግላት ነገር የለም ነው ለእናትም ለአንተ በጣም ጥሩ ልብ ያለህ ልጅ ነህ የረጅም ጊዜ የጠጅ ደንበኛ ሲሞት ይኸውልህ ምንም አይነት ድራማ እንዳፈጥ ይደረጋል ምስክር ሞልቶታል ተናጽናትን ውልቅ ነው በቃ ከሄደ ተሰማ ያምቢ በቃ ድራማ አልፈጥርም ብሎ በስም ብርሌ ሰይሜ ሳበቃ አድርጌ ልሾም የቤት ሻለቃ ይርገ በቃ ተሰማ ይገጥማል ያው አይ ተሰማ ምን ነው ባዶጅን አንዴ ብትነግረኝ ቴካዌ ማቲስን ተዚህ ጥርምላኔ ያበርልም ለተዚህ በቃ ተዚህ ምርጥቲ ማንቆርቆሪያ ውስጥ ጠጅ ይዞ ነው የሚመጣው አንተ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ እነሱ ናቸው ገፍተው የገደሉት ተጠያቂ አንደኛ እነሱ ናቸው ስላገኙ አጠገብ ያለው ሰውዬ ምንድነው ወንድሜ ያሳዝናል ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ እኔ 15 ዓመት ከስተመሪ ነበር ቋሚ ከስተመሪ ምን ታረጋለህ አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት ወዲያው ደግሞ አይመለስበት ልጁ እንዳይሆን የተሰማ አባዬ ይላል አይዞ ያሳዝናል አባዬ እንዳይል ብቻ አባ አሜን ነበር በገዳይ ተወከስኩልህ ነበር በገዳይ ተወከስኩልህ ነበር
አሁን በለቅሶ ይሳቃል። ወይኔ እንዴት አይነት ልጅ ምን አይነት ሰው ነኝ ግን እኔ በገዳይ ተወቀስኩኝ። ቀጁን የገደለው ማን ነው ሰውየው? አቤት ሰላም ነው ጋሼ? አዎ እዚህ ቤት እርሶ ነው የምኖሩት? አዎ እኔና ባለቤቴ ነው እዚህ የምኖረው። አዎ ይኸው ጋሼ እኔ ላጤ ነኝ፣ ብቻዬን ነው የምኖረው፣ ሚስት ያላገባው። በቃ እንደ ታሰረ ውሻ ማለት ነው። ማታ ማታ አበትኩኝ እኮ እንዴ! ስራት አይኖረትም እንዴ? ለኛም ያስበዋል ማለት በቃ እኔ ሰላም አጥቻለሁ። ከእናንተ ቤት ጀርባ እኮ ነው የሚኖረው። የእናንተ ቤት ይሄ ሲሆን የኔ ቤት በጀርባ በኩል እኮ እና እኔ ምን አደረግኩ? እርሶ አሁን ከባለቤቶ ጋር ማታ ማታ ፍቅር ሲሰሩ እኔ ሰላም አጣሁኝ እኮ። ቤት ናርክ እንዴ? ኧረ እዚሁ የኛው ቤት ድምፅ ለምንድነው ከፍ ያርቆ የሚጮሁት? ማታ ማታ ኢላቤ በቃ ያው ድምጻቸው አልቻለም። መብታቸው አይደለም እንዴ? የባለቤቶ ምንድን ነው እየቀንሱት እንጂ ምን ነው እንዴ? ያለቅሱ እንዳይሆን አባቴ እኔ ማታ ማታ ዘበኛ ነኝ እዚህ እመጣለሁ አድርስ ሚስቶት እርሶ ሲወጡ ሌላ ሰው እያስገቡ ይጫወታሉ ማለት ነው። በቃ ቻይነኛው እንደሱ እኮ ነው። እስቲ ወደ ቻለው የሚለውን ዘፈን ከፍተህ እንግዲህ ብርሌህን ይዘህ ጠጅ ጠጣ። ምን ልታዘዝ ልጄ? እንዴ አባዬ ምን እየሰራ ነው? አስተናጋጆችስ? አባዬ አስተናጋጅ ነው? አዎ። ኧረ አይደለም ተወቀው ሀብታም ነው፣ ብዙ ድርጅቶች አሉት ያልሽኝ ውሸትሽን ነው? ኧረ ነው ያልዋሽው። ቆሞ ምን ልታዘዝ እያለ እያየሁት ልክጂኝ ነው አባዬ። ይቅር በላት ልጄ፣ ተሳስታ ይሆናል። ተስፋ ከሰጠችኝ በኋላ ተሳስታ ነው? ምን የምታወራው? 6 ወር ሙሉ አብሬሽ ሆንኩት እኮ አባቴ ብዙ ድርጅቶች አሉ ስላልሽኝ አንዱን ይሰጠናል ብዬ ነው። አፈቀርኩሽ ሞትኩልሽ ስትለኝ ነበረውስ ድንገት ፍቅር ጠፋ? የአስተናጋጅ ልጅ መሆንሽን ባቅ አብሬሽ መሆን ይመስልሻል? ስለዚህ እኔን ሳይሆን የአባቴን ገንዘብ ነበር የወደድከው ማለት ነው። ጉድ እኮ። አዎ አሁን በጊዜ የሚመጥንሽን ፈልጊ፣ ሌላ አስተናጋጅ ምናምን። አለቃ ኮንትራክተሮች ደርሰዋል፣ እየጠበቁት ነው። እሺ ቢሮ እንዲጠብቁኝ ንገሪያቸው። አውቃችሁ ነው እንዴ ይሄ ሆቴል ያባትሽ አይደል? ምን ነው ፍቅር ተመለሰ? መጀመሪያሽ መስጠፈኝ ቆንጆ አማቼ። አማችነትም አቀድም ቀረ። አሁን የሚመጥነን መፈለግ ያለብህ አንተ ነህ። ወጣ በል። በስህተት ልጅ ያጠገብ እንዳትደርስ። አይ ካልክ በኋላ እንዲጸጸተን የማረገው ነኝ ልጅ። በጸባይ ከቤት ውጣ። በጣም ስርዓት ያላቸው ሰዎች ናቸው። ስርዓት ያላቸው ሰዎች መሆናቸው ደስ የሚለው ከፍ ዝቅ ራሱ አላደረጉም ነው የምልህ። ውጣ በጸባይ። እንደው ቢያንስ ፊልም ላይ ራሱ ቢሆን በሴት ነው ይሄ ነገር እኮ የተለመደው እኮ። አንተ ወንድ የሴት ንብረት ተመኝቶ አብሮ ምናምን ገንዘቡን ለማግኘት ኢንቴንሽናሊ እሷ ጋር አብሮ ይቀመጣል። ታምር እኮ ነው። እንደዚህ አይነት ሴት አለች። እንደዚህ አይነት ሴት ደግሞ አለች። ከሰው ጋር ተግባቢ፣ ሰውን ቶሎ የምትቀርብ፣ ቶሎ የምትስቅ፣ ቶሎ የምትከፋ፣ ቶሎ የምትደሰት። እንደዚህ አይነት ሴት ብዙውን ጊዜ ብዙ ስቃይ ያዩ፣ ብዙ ችግርን ያዩ፣ ለሁሉም ነገር ቶሎ ብዙ ጉድ ያዩ ሴቶች ናቸው። የሚገርመው ነገር ግን እንደነሱ አይነት ተጫዋች የዋ ሰው የለም። አሁን ላይ ግን እንደነሱ ብቸኛ የለም፣ ብቻቸውን ናቸው። እውነት ውሸት? ወዳችኋለሁ። እውነት ውሸት? እንደዚህ አይነት ሴቶች ካላችሁ እስቲ ንገሩኝ ኮሜንት ላይ። ግን ምን አስቤ ይሆን? ኧረ ሮናልዲኒዮ ጎቾ ይላል። ኧረ እስኪል ሲጀምር አየህ፣ ምንም ቡና ማፍላት አይደለም ፕሮፌሽንሽ። አሁን በእርግጠኝነት ነው ምልሽ የሴት ብሔራዊ ቡድን ላይ አንቀርቅቡ ቢባሉ ከአንቺ የተሻለ ሁላ ላይ አንቀረቅቡ ይችላሉ የተወሰኑ ሰዎች። እስቲ ይቺ ልጅ በእናታችሁ እድሜዋ ገና ከሆነ ኮንዲሽኗ ምናምን አሪፍ ከሆነ እግር ኳስ በጣም እስኪሏ እንደሆነ እኔ ውስጤ ስለነገረኝ ነው። የኳስ መልማዮች ወየ በሏት፣ አውሯት እስቲ። ስማ ምንድነው? ቀስ ብለህ ቃም እንጂ ጫቱን ጨረስኮ እኮ። ጫቱ የኔ የምትመረቅ ነው። አንተ አረጋጋው እንጂ ምንድነው? እንደ የመኖች ሁለት ጉንጨን ካልወጠርኳል። እነሱ እኮ ማሳ ውስጥ ቁጭ ብሎ እኮ ነው የሚቀሙት። ስማ አንድ ቀን በህይወት ማለት ነው ጫት ይዘህ አትመጣ። ውሃ ነው ይዘህ የምትመጣው። ለቅሶ ቤት ነው እንዴ? ኧረ እኔ ነው የጠጣት ነው። እንደዚህ አትናገረኝ። ምን አባ ነው ያንተ ነው የምጠጣው? ያንተ ነው ብጠጣማ መረቅናለሁ። ስማ ያንተ ውሃ እኮ አለ አንድ ውስጥ አረንጓዴ አሳም ይዋኛ አይደል እንደሚመስለው ውሃ ትላለህ ጃንጆ። ስማ በዛ ላይ ደግሞ ምንድነው ከንፈሬ ላይ ሰው አትዝጋ። ጫቱን ወደ ውስጥ አስገባው እባክህ። በረንዳ አትቃም። ለዚህ ነው ማትመረቅ ነው። ስማ አንተ እኮ ሹፌር ብትሆን ማለት ነው የረዳቱን አይን በወጨፎ አጥፍተህ ማለት ነው ብቻህን ነበር ግቤ በረሃ የምታቋርጠው።
እሺ በእናትህ አረጋጋው። በቃ እኔ ቀስ ብለህ ቀም በቃ ለሁለት ፍሬ ጫትማ እንደዚህ ትናገረኝ። በቃ ተዋለሁ እኔ። ስማ አፍ ውስጥ ያለውን አውጥተህ ነው የምትሄደው። በለጫታችሁ ከልክል። ሁሉንም ሰው ሀርሽ በሆነ መንገድ ነው የምትናገረው ዳኒ። ኧረ ማነሽ ለሚቱ ለዚህ ልጅ ወጥ የሚባል ነገር እንዳትጨምሪ። አንድ በየአይነት አዞ 7 ነው እንደ ወጥ የሚያስጨምረው። እየጠጣው ነው እንደ እኔ በእናታችሁ ሻመታ አረገው እኮ ወጡ። በአይነት ቤት ነው ምን ባነሩን እያየ አይደል እንደ የሀገር ድንች ተሰቅሎ ስጋ ቤት አለው ድንች አይተታቃለህ። ቀለም የለህም እንዴ? ኧረ ብርም የለኝም። ዝግ ሜዳ ነው የምትጫወተው። አንድ አይነት በሁለት እንጀራ ዘንዝልኝ ሽሮ ሳይገባ ሽሮ ሳይገባ ትላለህ። ስማ ሙሉ ወጡ ሽሮ አይደል እንዴ? ደግሞ ምንድነው አንድ እንጀራ አንድ በየአይነት በሁለት እንጀራ የምትለው? ወጡ እኮ ጎርፍ እኮ አይደለም የምንሰጥህ፣ በምስር ወጥ እኮ ነው የምንሰጥህ። አንድ ጥብስ በሁለት እንጀራ የሸጡ ስጋ ቤቶች ራሱ እኮ ከገባ ገብተዋል እኮ። አራታይ ሰፈር እንደዛ ነው የምበላው። ለዛ ነው የዘጉት። አሁን በእናትህ ርቦኛል ነው ዘዝልኝ በእናትህ። ስማ አንድ በየአይነቱን እዚህ ብላና ፌስታል ስላሌለን ደረቅ እንጀራውን በኪስ ይዘህ ኧረ ተቆን ቡሌን ከሆነ የምን አባ ቡሌ ነው? ቡሌ አድርጌ ስማ፣ ትርፋችን ቡሌ አይደል እንዴ? ቡሌውን 7ኛ ወስጄ በጉርሻ አልሸጥም። አንድ አይነትም አልበላም። ስማ አንተ ሲጀመር አንድ ምግብ መቼ ይመልሳል? ሳይሰፈር ሂድና ስኳር ድንች ወጥና ጎደሬ ወጥ ከቆጮ ጋር አያይዘህ ብላ። እሱ ነው ወጥ የምችለው መጫኛ ወጥ። እኔ አቅቶኛል፣ እውነት አቅቶኛል። ያንተ ነገር አቅቶኛል። ሄሎ እኔ ልገርጣልህ። አሸንዳ እኔ የማንም ዲቃላ አይደለሁም። አባቴ ሰማይ ቤት ነው ያለው። ዝም በይ ኮተታም። አንቺ ደግሞ እና ቦርሴ ተቀዶብኛል። አጎቴን ገዛልኝ ልበላ እንዴ? አዎ በይው፣ እሱ ይገዛልሻል። ምን ነው የሚገዛላት? ምን ነው ትያለሽ? አታፍሪም እንዴ? እህቱ ነሽ ብዬሽ እኮ ነው ከማንም ዲቃላ ጋር የተቀበልኩሽ። አንቺማ ገና ሳንገባ ገና ካሁን ናት ፊትያሽ ስንገባማ አሰብኩት እኮ። በእህቱ ምን አገባሽ አንቺ? ዲቃላ አይደለሁም። አባቴ ሰማይ ቤት ነው ያለው። ዝም በይ ኮተታም። አንቺ ደግሞ ዲቃላሽ ነው ለዛ ዞር አድርጊና ቶሎ ቶሎ እቃውን ጠቢ። ገና የምታጠብሳለ። እኔ ስድሌ ነው ግን እሷን አትናገሪያት። ገና እኮ ትንሽዬ ልጅ ናት። ትሽ ወሬኛ ሚያስም አላችሁ እኮ። እንዴት ሊያረግሽ ነው አንቺ? ኧረ በለው እማ አታልቅሽ፣ ይሄ ቀን ያልፋል። እሺ ጉድ እኮ ነው። በእህቱ ልትሰለጠኝ ሞከርሽ። ሲመጣው እንደመሽ ተናገሪ እንግዲህ። ምን ተፈዛዝላችሁ ምትናፋረቁብኝ? እንቻ አሁን እንጣቢ ካልሆነች ደግሞ ውልቅ እንዴ። እኔ ፍቅር ዛሬ ከእህቴ ጋር ልብስ ልታጥብ ነው እንዴ? እኔ እሷ ምን ሰርታ ነው የማጥበው? ምን እንደዛ ትብዬ ስንት ቀን ነገርኩሽ? እሷ እኮ እህቴ ነች እንዴ። ብትሆንስ? አሁን እኮ እናንተ አዲስ ህይወት እንጀምር ነው አይደል? ስለዚህ እሷ ልጇን ይዛ ከዚህ ቤት ውልቅ ትበል። አንቺ ውልቅ ደግሞ ያልኩ መኪና ከኮካር ስንገዛልኝ ነው የምፈልገው። እዛ ቆንጆ መኪና አላቸው። አጎቴ የማንም ዲቃላ አለችኝ እኮ። አባቴ አልሞተም አይደል? ይኸውልሽ ማማዬ፣ አዎ እሱ ሰማይ ቤት ነው ያለው። እኛ ወደ እሱ እንሄዳለን እንጂ እሱ ወደኛ አይመጣም። ደግሞ አሁን ገበያ ላይ የፈለግሽውን ነገር ገዛልሻለሁ። ልብስ ትገዛልኛለህ? አዎ ገዛልሻለሁ። አሁን ሂጂና ልብስ ቀይረሽ ነይ። እሺ ኤርፎኑን ያረከው ለምንድን ነው እዚህ ጋር እንደኔ? አንቺ ደግሞ ትሰምኛለሽ? በዚህ ጸባይሽ እኔና አንቺ አብረን መቀጠል አንችልም። ኤክስኪውዝ ሚ ትክክል። ኤክስኪውዝ ሚ ከዛሬ ነገ ትለውጫለሽ እያልኩኝ ነው እንጂ እህቴ ለምታደርጊውን በደል ማላቅ ነው እንደሚመስልሽ? ትሰምኛለሽ? አንቺ ዛሬ ላይ ያራራሽ ነገ ታዝልኛለሽ ብሎ ማሰብ ዝብት ነው። እሺ የሚያጠግብ እንጀራ ከሚጣድ ያስታውቃል አይደል የሚባለው? ውልቅ። ስለዚህ ቤት ለቅሽልኝ ውጪ። ጎበዝ። የነዚህ ኮተት ብለህ ነው ጎበዝ እንዴ? ልንገባ እኮ ነው ናታን። አሁን ሰርጉን እርሺው፣ ኮተትሽን ይዘሽ ውልቅ ይበይልኝ። ሂጂ ያለሽ እኮ ድሮም ነኝ ልክ ነው ያላወቅኩት። ሂጂ ካለሽ ለምን አትሄጂም? አትዘባነኝ እዛ። ትክክል። በቃ ቂቤ ጠጣው ነው የምልህ። እርካታ ረካው። የእውነት በኋላ የመጣ አይን አወጣ ነው ነገሩ እኮ እዚህ ጋር ገባህ? ዶሮ ውሃ ጠምቶት ወይኔ ጋሼ ስንት ነው የጠጡት? ስንት መለኪያ ነው የጠጡት? መራሳት መጣ። ኧረ መንገዳገድ አንተ ጥግ ድረስ ነው የሰከሩት ነው የምልህ። ከልቤ እንዳትወጪ
ምን መከራ ቢያስጨንቆት ነው እንደዚህ የጠጡት? ወይኔ ሲያሳዝኑ። ቶሎ ቶሎ አትምጪ ልብሱን ራሱ በትክክል አላደረጉትም እኮ። ወይኔ ሲያሳዝኑ ስላልኩሽ ቶሎ ቶሎ አትምጪ። ስክሪፕት ነው ወይስ የምር ሰክረው ነው? ግራ እየገባኝ ነው ይሄ ቪዲዮ። እስቲ የምታውቁ ሰዎች ካላችሁ ኮሜንት ላይ ኧረ እንደ እግር ኳስ ገበሬዎች እየተቀያየሩ የአምበልነት ጅራፉን አቀበለ። በቃ አሁን እያኖጋ ርዕስ በደንብ ደስ ይላል። አሪፍ ነው። በቃ ምን ጉድ ነው? አራዳዎቹ ክፍል 1 ይህ ታሪክማ ለኔ ነው የምትወርሰኝ። ዝም በል እሺ እባክሽ። ኦኬ እናንተ ናችሁ? እኛ ነን። የታል ፋይሉ? ገንዘቡን ይዘሻል? በእኛ ስራ ላይ እምነት የሚባል ነገር የለም። እኔ ግን ታማኝ ነኝ። ፈጣሪን እንኳን እንዳንቺ አናምን። ዘስቲ የሆነ ሴትዮ እኔ ጣፋጭ ኧረ ነቃ በሉ እንጂ ምንድን ነው የፈዘዛችሁት? ብር ብላውን ወረቀት ይኸው ዶርዬ መልኩ ኑሮ ቢቃየረ እንዴ እኛን ዱርዬ አንተ ነው ሲጀመር ያስበላል። በቃ እንሂድ እንቀበላት። ቆይ ተረጋጉ። ወይዬ ጓደኛዬ ኦፍ ኮርስ እኔ እኮ ነኝ ልጅቷ። ለነዚህ ተራር ልጆች በመጣው ምን ልታረግ? እሷ እኔ ነሽ በኮንፊደንስ እነሱም ወረቀት ነው የሰጡሽ። እኔ ላም ለዚያም የፈረንጅ ላም። ለምን የፈረንጅ ላም እንዳሏት እኔ አውቃለሁ። ድልብ ያለች ሰው ስለሆነች ነው። እሺ ምን ረስቶ ነው? ሚስት አየችው። ብሩን ደብቆ ሊያስቀምጥ ሲል ሚስቱ አሁን ይሄው ተቀብላ ገዛስታልህ መጣች። በቃ ብር ተደብቆ አይቀርም እኮ ሚስትህ ካየችው ቴሌብር መጀመር አለብህ ወንድሜ። ካሽ ቤት ውስጥ ይዛ አትቀመጥ፣ ልታሳብድ ነው። ሁሉም ወደማይቀርበት ዱባይ አብረን። እሺ ሄዱ ቢች ዳር ወራ ወክ እያረጉ አቤት ኖራችኋት እኮ ዱባይን የቀነት ታልኩኝ እኮ። ባሌን ሞዴስ ገዝተና ስለው ምንድን ነው እሱ ነው እንዴ? ልብስ ደርቦ ወይኔ ሲያሳዝን። ሲጀምር ብዙ እኔ እንጃ የሚያሸማቅቅ ነገር መስሎ አይታየኝም። እኔ እንደውም ወንድ ከሆንክ በኮንፊደንስ ነው ሄደህ ገዝተህ መውጣት ያለብህ። እርጉዟ ሚስቴ ምግብ ለመብላት ስትሞክር አምጣ አስተፋችሁ። የኔ እኮ ነው የኔና ሆዴ ውስጥ ያለው የልጃችን ነው። አንተ ከፈለግ ሰርተህ ብላ ነው በቃ። እዚህ ጋር ቀየርባህልች ነው ማለት ከሱቅ የገዛው። ወይ ዘይት ስንት ሊትር ነው? አንድ ሊትር 450 1 ሊትር እንዴት የሚወደድ ነው? 450 ሁሌ መጨመር ነው የስራችሁ። ምን እናንተ ስራ ደግሞ በጣም እኮ ነው የሚገርመው። አንቺ ሻምጩ በእናትሽ እንዴ 450 አሁን ለ1 ሊትር 450 ካስተመር ሆንክ እኮ ወንድሜ። ምን ያህል ውበቷ ቢያመረቅንህ ነው። አይ ከገንዛ ሱቁ ገዛየው። ሌባ እንዴ ምንድነው? ዝም ብሎ መሄድ አለብኝ። ኧረ እንደዛ አይደለም። ራስህ ምን ያንተራት ብቻ ስንት ነው ዘይት ያልሽው? 450 እና ስንት ነው የሰጠሁሽ? 50 ብር ብለሽ ነው። ከባድ ነገር ነው የቃምከው ወንድሜ። ኧረ ጆከናቸውን ያተለቀልቃላለች። ምንድን ነው አንተ ደግሞ የምትቀልድበትን ነገር አታውቅም እንዴ? እናት
አንተ አይደብርህም እንዴ? ለከፋ መሆኑ ነው? እሺ ምንድነው? እናት እኮ ነው ያለሽ። ዝም በል። ቆይ እዚህ ሰፈር ደረጃ የሚባል ነገር የለም እንዴ? ራስን አይተኸዋል? ምን ይመስላል? ቆሻሻ ሰው እኮ ግን ዝም ብሎ ሳይሰማ የሚፈጥረው ነገር እኩያን ፈልግ። እሺ እኩያ ቢስ ነይ እንሂድ ወደዛ እባክሽ። ሲያስጠላ ያማል እንዴ? ጀርባሽን ይኸው እስኪ። ወይኔ ምን ነው? ወይኔ ጉዴ! መጽሐፍ ውስጡን አይተው ሳያጥኑ ምን አፈጣጠነሽ ነው እኮ ጥያቄው እኮ። ምን አፈጣጠነው የእውነት ለማስመሰል አልችልም። ስንት አይነት ሴት አለ ግን እኔ እኮ እስቲ ሁሉም ነገር ለከፋ አይምሰላችሁ። ግን አንዳንዴ የምትጠየቁትን ጥያቄ ለምን፣ እንዴት፣ አቤት፣ ምን ነበር ብላችሁ ለመመለስ ሞክሩ። መፍጠን ዋጋ አለው፣ ዋጋ ያስከፍላል። አሁን የልጅ ደግ ሆነ እንጂ ሌላ ወንድ ቢሆን ነበር ቢለት። ይሄው የምግቡ ሂሳብ። አንድ የመታጠቢያ ቤት ደርሼ ልምጣ። እሺ እቺ ያስጠላትም እንዴ? የሆነ ጊዜ ላይ ተጋብዘን ስለነበር እድሜ ልኳን እንድንጋብዛት ነው እንዴ? እሺ እኔ ራሱ እንዴት እንዳስጠላችኝ ቆይ እንሰራላታለን። ሁሉም የድርሻውን ያወጣል። እሺ ብሮ እናንተ ያስጠላችሁም እንዴ? ጊዜ ፊቱን አዝሮባት እንጂ የሁላችንም የሚሳም ቆልፎ የነበረችው እሷ እንደነበረች ታውቃላችሁ። በተለይ ደግሞ አንተ እዚህ ለመብቃት ምክንያት እሷ ናት። አፈም ሞልተህ ስለሷ እንደዚህ ትናገራለህ? አዎ ግን ነበር ወይ እንዲህ ከምትቆርቆርላት ከፍለላት ከተደበቀችበት ሽንት ቤት አታወጣትም? ለሷ ከዚህም በላይ ይገባታል። ለሷ እንደዚህ ከሆናችሁ ለኔማ አሰብኩት። ብሩን ኮንሲደር አስቀምጦት ብሩ እኮ አልሞላም። ለዚህ ነው እንደሚያቀራራው። ማንሽ እናት ቶይሌት ያለችው ልጅ ጥሪያት። እንዴ ምንድነው? ዝም በል። ዛሬማ ጉድ ነው ምን ሰራት? ኧረ ተያታ በዛ ነው። እውነቱን እኮ ነው። ለዚህ ያበቃችን እሷ ናት። ያኔ ተዛይልሽ ልትወስጂ ነው? ወሬ እየረዳችክ መስሎ ነው እንዴ? ለጠፋ አርጋ የቤታችነትህን እያሳየች ነበር። ቢሆንም ግን ይቅርታ ቆየው አይደለ እንዴ? ጆ ሄዷል። ይሄን እናስቀምጠው። ይሄው ይሄ ይደርስብናል። ይሄ ወይኔ ያንቺስ? እየቀለድሽ ነው? ነገርሽ ጠብሻለሁ ብለሻል እንዴ? ከቤት ያስወጣሽኝ። ወይኔ እኔ ማር፣ አሁን እኮ ነው ኪስ የማየው። ይሄው ይሄን ብቻ ነው ይዤ ወጣሁት። እኔ ለእናንተ እንደዚህ ነበርኩ? ብር ባለኝ ሰዓት እኮ ለእናንተ ተስቻለሁ። እሺ አሁን ምን አድርጊያችሁ ነው? በጣም ሀርሽ የሆነች ሰው እውነት። እሺ ምንድነው የሚሻለው? ወይ ካላችሁ አበድሩ። የሚሻለውማ የኔ ቆንጆ ወደ ጓሮ ገብተሽ እንጨት መፍለጥ ወይም ካዘኑልሽ በዚህ ቆንጆ እጅሽ ዕቃ ማጠብ። ና ተነስኒ። አቤት ቀን ሲጠምኩ እንዴት እንደሚያሳዝን ያለው ልጁ ሄዳ ነበር እንዴ? አዎ ግን ብር ጎሎኝ የቴም ብር ላወጣ ነበር የሄድኩት። እንዴት ስራቸውን እያዩ ዝም ብዬ እሄዳለሁ? ጓደኛዬ እኮ ነሽ። የዛሬውን አይደለም ማለት ህይወት ፊቷን ብታዞርብሽ፣ እኔ ግን አላዞርም። እውነተኛ ጓደኛ እንዲህ ነው። በቃ ላይ ትቶ አይሄድም። የፈለገ ችግር ውስጥ ትቶ አይሄድም። አብሮ ነው ሁሉ ጊዜም የሚሆነው። እንዲህ አይነት ጓደኛ ነው ላይፍ ላይ የሚያስፈልገው። ሲጀምር ደስ ስትል እውነት አንዳንድ ጊዜ ችግር ሲመጣ ማለት ነው ክፉን ጓደኛ ከደጉ ጓደኛ የምትለይበት መንገዱ ነው ይታያል። እና አንዳንድ ጊዜ ማጣትህን እንደ መጥፎ ነገር ብቻ አትየው። ጥሩን ከክፉ እንድትለይበትን ፈጣሪ ድል እየሰጠ ሊሆን ስለሚችል አንድ ሰው ና ምንድነው አንድ ሰው ብቻ እንዴ ፍቅረኛ ሸርል እንዴ ጆ እና ምን? ኧረ ወይኔ ይሄ ሀብታሙ ፍቅረኛ ሸርል እንዴ? ይሄማ ለጀማ ፎቶ መቀመጥ አለበት። ኧረ ፎቶ ያነሷል። ምን ሆነ እንዴ? ኧረ ጥፊ። ለምን ወሸኝ? ቢሮ ነኝ አላልከኝም ነበር? ጭራሽ አንቺ በጥፊ ትማቻለሽ? ይሄ ቢሮ እኮ ይሄ ነው። እና ይሄንን ሰርተ ነው ያንን ሁሉ ነገር የምታረግልኝ? ትምህርት ቤት ክፍያ የምከፍልልኝ? አዎ ይሄን ሰርቼ ነው። ምን መጀመሪያ በጥፊ አመታታሽ ታዲያ? እንካሺ አውልቅ ይሄንን። አንዴ መጣውሽ አንዴ ትሰማኛለህ? እኔንም ማሳኝና ሂድና አሳያቸው። እሺ ምን አይነት ቅሌታ! አንድ ሰው አንድ ሰው ፈጠና አድርጓ። አንድ ሰው ይሞላ። አንቺ ደግሞ ፈጠንሽ። ምንድነው? አትፍጠኛ። ሰፖርት እያረገችህ ነው። በቃ ግን ሲጀምር
በዚህ ሰዓት ከቢሮ ሰራተኛ ባጃጅ ያለው ሰው አሪፍ ደሞዝ አያገኝም እንዴ? በወር አንተ አሪፍ እኮ ነው በባጃጅ የሚሰራው። ፍቅር በቃ እስክጨርሽ ባንክ ደርሼ ልምጣ። አንተ ወሬው መስማቱን ትተህ በስርዓት አጠርቅም። ደግሞ ካልሴ እንዳታስነካ። አረ እሺ ምንድነው? ምን አባታኛለ እኔ ላይ ማፍጠጡን ትተህ ቶሎ ቶሎ አጠርግልኝ። እንደውም ልቀቀኝ ወደዛ። ልህም አልቃመኝም። ምንድነው? እንካ ወደዛ። እንዴ አንተ ምን ሆነሽ ነው? ምን ወስደናለህ እንዴ? ስራ ኧረ እባክሽን እኔ አላየሁም። ኧረ እባክህ አሁኑኑ ስልኬን ትመልሳታለህ፣ አለበለዚያ ምን እንደማደርግ አሳያለሁ። ስልክሽ ቦርሳሽ እጅሽ ላይ አልነበር እንዴ? ስራዬን ልስራበት። እኔ ስልክሽን አላየሁም አልኩሽ። ስራክንማ አየንልህ እኮ ስራ እንሰራለን እያላችሁ የስንቱን ኪስ ነው ባዶ ያስቀራችሁት። አሁን ስልኬን ሰጠኛለህ። አስጭኝ። ምን ተፈጠረ? እኔ ፍቅር ምንድነው? ምን ሆናችሁ? የሌባ አይነ ደረቅ መልሶ ልብ ያድርግ። ስልኬን አላየሁም ይለኛል እንዴ? ኧረ ስልክሽ እኮ እኔ ጋር ነው። ምን ሆነሽ ነው? በእናትሽ ጉድ እኮ ነው እውነት። የአንዳንድ ሰው ስራ ግን ወንድሜ እባክህ፣ አንዳንድ ጊዜ በችኮላና በስሜታዊነት የምናደርጋቸው ነገሮች የሰውን ልብ ይሰብራሉ እና እባክህ ይቅርታ አድርግላት። ኧረ ችግር የለውም። ምን አፈጣጠነሽ? ለምን ደው መፈጥኑት? ግን በጣም አንዳንድ ሰው የመፍጠን ችግር አለበት። የእውነት እንዴት እንደሚደብሩኝ በቃ ቶታሊ ድብር ነው የሚሉኝ። በቃ እንደዚህ አይነት ሴቶች እስቲ እውነት ቅድምም ብየዋለሁኝ እኮ ከማድረጋችሁ በፊት የሆነ ነገር ሰው ላይ ከመፍረዳችሁ በፊት አዳምጡት። ሰውየውን ተረዱ። ካለበት ችግር አንጻር የሆነን ሰው ዝቅ ለማድረግ የምንሞክረውን ነገር ማስተካከል አለብን። በዚህ ዘመንም ማስክ የሚያደርግ ሰው አለ። ጉድ እኮ ነው። ሄሎ ደርሻለሁ። ግራጫ በር ነው። በር ላይ ነኝ። ምንድነው? መፍቅረኛህ ናት? ወይኔ አረ ልጁ ቆሟል። ይቁማ ይቁማ። አንተ ነህ መሰለኝ ዴሊቨሪው። ምን ጨነቀኝ እኮ ነው። ይቁማ። አሁን እኔ ታምራላችሁ ደግሞ። እናመሰግናለን። ደግሞ በቅርቡ ልንጋባ ነው። ማስክህን አውልቅ። ኦ እንካ ባባ። ችግር አለ? ኧረ የለም። የማንም መስዋዕትነት አልፈልግም። እንካ ያዘ። ትርፍ ነው። ፍቅር እነዚህ እንኳን ክብር ያወድላቸው። ይቅርታሽ የኔ ፍቅር ይቅርታ አድርጊለት። ይቅርታ ማድረግ ትልቅነት ነው። ለነገሩ ልክ ነህ። ፀሐዩም ያናውዛቸዋል። ኧረ ምን ያስከፋ እጇን ዘርግታ ቀረች። ለኔ ተርፋን ባሳልፍ ነው ህይወታችን ማደግ ነበር መኝታችን። ችግር አለማ እንዴ? ምን ሆነሽ ነው? ተወኝ በቃ ተወኝ። ማማ አናግሪኝ እንጂ። ይሄው ቺት እያደረግሽ እንደሆነ ዲስከቨር ፊቱን ሳያሳይ ማን ነው ማንነቱን ነገራት ነው የምልህ። ወንድሜ ልጁ ሲያምር ላናግርልሽ እንዴ? ታዲያ የሚያምረው ልጅ ወይኔ ወንድሜ ሰምቶናል እንዴ? ወደኛ እየመጣ ነው። ይምጣ፣ እንደውም አሪፍ ነው የሚሆነው። የት ሀገር ነው እና ሲያምር? ቦታው የት ነው ንገሩኝ እስቲ ኮሜንት ላይ የምታውቁ ሰዎች። አሞራ ገደል ከዚህ ጋር ይርቃል እንዴ? ወይኔ እንዴት ብዬ ላስረዳ? እኛም ግን ወደዛ ነን። አው እንደውም አሪፍ ነው እንሂዳ። ለሀገሩ አዲስ ነው መሰለኝ። በሞተር ለሶስት አይቻልም። ለምን እንደውም አንድ ላይ አትሄዱ? ወንድሜ ሂጂ። ምን ይልሽ እንዴ? ኧረ ሰየማት እዚህ ወንድምየው እንዴት አራዳ ነው በእናትህ። የት ነው ሀገሩ? የት አካባቢ ነው እንደዚህ የሚያምር ሀገር በእናትህ? እዚህ መኖር ነው የምፈልገው። ግሪኑ ምናምን ዥዋዥዌ ይጫወታሉ ደግሞ ከመንገድ አሳይኝ በአንዴ ወደ ዥዋዥዌ ግን ደስ ይላል። በቃ ይሄ ምን እንደሚያሳይ ታውቃለህ? ሴቶች የሆነን ወንድ ካፈቀሩ ኢዝሊ ማግኘት እንደሚችሉ ነው። በቃ ወንድ ግን ስለተመኘ ብቻ አያገኝም፣ አንለስ ገንዘብ ምናምን ከሌለው ማለት ነው። እንደዛም ኖሮት የማያገኝበት በጣም ላርጅ ፖሲቢሊቲ አለ። ያው ምንም ማድረግ አይቻልም። ኢት ኢዝ ዋት ኢት ኢዝ አይደለ?
ሕይወትና ተስፋ ምኞትና እውነታ እሺ ወክ አብሮ መብላት እንትን ማለት ተጋቧ ምንድን ነው? ሐዋሳ ሐይቅ ይላል። ቦታው ሐዋሳ ነው እያላችሁኝ ነው? ኦፍ ኮርስ አየ ለምን አሁን እንዳማረ ገባኝ። ቦታው ሐዋሳ ስለሆነ ነው። በቃ ይኸውላችሁ ሪላይዝ ላታረጉት ትችላላችሁ፣ ግን ሐዋሳ ያላችሁ ሰዎች በጣም እድለኛ ሰዎች ናችሁ። በቃ የሆነ ራሳችሁ ማይንዳችሁን ክሊር ማድረግ ስትፈልጉ ደስ የሚል ሐይቅ አለ አቅራቢያችሁና ደስ ብሏችሁ ታያላችሁ። አሳ ከኖርማሉ ሰው በርካሽ ታገኛላችሁ ምናምን። በቃ ይመቻችሁ። የሆነት ካልመና መልስ ከምን አይነት ልመና እናቴ? የት ነው የምትለምኚው? ስጋም ትበያለሽ? የት ነው የምትለምኚው? ልመናው የት ነው ነው እኮ እየገባኝ አይደለም እኮ። ይላመዳል ሰው ያምናል ይወዳል። ምንም ነገሮች ሴንስ እየሰጡኝ አይደለም። እኔ የማስበው አይነት ልመና ከሆነ ሰው ለምኖ እንደዚህ ጥብስ ምናምን ይበላል ካዥዋሊ። ከዛ ቭሎግ ከተሰራ መቼም በየቀኑ የምታደርገው ታስክ ነው ማለት ነው። my mind is not minding, my brain is not braining. ምን አይነት ልመና እንደሆነ ብትነግሪን ዘርፉን መቀላቀል እንፈልጋለን። ገባሽ? አይዞ ልጄ አይዞ። ምንድነው ልጄ ፈጥሯል ጸሎቴን ሰምቶ ጉድ እኮ ነው። ወይኔ በርጠሚዎስ በቃ ሪስኪ ቀልዶች ይቀልዳል። ከዛ እኔ የሆነ ነገር አሁን ብናገር እኔ ነኝ ሄት የምደረገው። በቃ እኔ ምንም አይደለም። ቀኑን ሙሉ ስቀጠቅጣቱ ዝም ብላ ውላ። ወንድምና እህት ናችሁ መቼም። ከዛ እናትህ መጣ። እናትየው ስትመጣ ቤቱታ አሁን እንደተደበደበችውና ነው የምትናገረው ስልህ እናትየዋን ትመጣና በቃ በሻሽ ሆንዲ አንድ ተሸክማህ ነው የምትሮጠው ነው የምልህ። ከስቲቭ ጋር የሥራ ፕላን ስታወጣ በደንብ አጣምጠው ይኸውልህ፣ ፕላኑ ነው ይኸውልህ። በግራ በኩል ማለት እንዲህ በቀኝ በኩል እነ ደጀን ይገባሉ ማለት ሰማ። ከዛ በኋላ ነው በቀኝ በኩል በዚህ በኩል ደግሞ እነ አዲሱ ይገባሉ ማለት። ከዛ በኋላ ሰንጥቄ መሀል ላይ እኔ እገባለሁ ማለት ነው። ከዛ በኋላ ነው የምገባው ነው። ምንድን ነው የሳልከው? እሺ ስቲቭ ለምንድን ነው እንደዚህ የሆነው? ዋው ለማንኛውም የምታስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።